አሁን እመቤታችን በእኛ ወደ ሌላ ጥያቄ እመቤታችን በኦርቶዶክስ ክርስትና ወደ ሰማይ አርጋለች ይላሉ። እዚህ ደግሞ ላስት ፍራይዴ ባለፈው አርብ ያለሁበት አካባቢ ካቶሊክ እምነት ተከታይ ናቸውና አርብ ዕለት ሄደች ወደ ሰማይ አሉኝ። አሁን ያለፈው አርብ እና በእናንተስ እንዴት ነው? ሞታለች ወይስ አርጋለች? የኢሳ እናት የኢሳ እናት የመሲሁ እናት የኢየሱስ ክርስቶስ እናት እንደማንኛውም ሰው ነች። ሞታለች። ኦኬ ሞታለች። መሞቷ ግን ክብሯን ይቀንሰዋል ወይ? በፍጹም አይቀንሰውም። እንደው ቢያደርግ አንድ አካል ከሌሎቹ የተሻለ ሆኖ ነው ወይ? ላብ ከሌሎች መሻል አይደለም እሱ። አንድ አካል ማድረግ ወደ ሰማይ ከሌላ መሻልን አያሳይም። እናደርጋለች ቢባል እነሱ ክብሯን የገለጹ መስላቸው ነው። ስህተት ነው። እሱ አይደለም። ክብር ብሎ ማለት ከአምላክ ዘንድ ያለ ክብር ነው። ገብቷችኋል? እነ አብርሃም ተቀብረዋል፣ እነ ሙሴ ተቀብረዋል። ከአምላክ ዘንድ ያላቸው ክብር ግን ከማንም ይበልጣል። ያቸው አይደለ? ይሄ ነው ማነው አሁን ላይ እኔ ግራ የገባኝ ማነው ያጭበረበረ ማለት ነው። አሁን የካቶሊኮች ዓርብ ዕለት ነው ሄደችው። የኦርቶዶክሶቹ ቀድማ መቼ እንደሄደች አላውቅም። በሙስሊምኛና በሌላኛው ፕሮቴስታንት ኦር ሳምቲንግ ሞታለች ነው። ሀቁ የት ነው ያለው? ማን ነው እያጭበረበረ ያለው? እኔ እኮ ግራ ግብት ነው የሚለኝ። እንግዲህ ማን ነው የሚናገረው? እነዚህ ሰዎች መጽሐፋቸው ላይ እንኳን ቢያንስ ስለ ማርያም ማድረግ እየነገራቸው አንድ ቦታ ላይ የለም። የማርያምን ጉዳይ ማን ነገረ ከተባለ አምላክ አላህ ሱብሓነሁ ወተዓላ ተናገረ። እንግዲህ ፈጣሪ ነው እየተናገረ ያለው። ተናጋሪው በእስልምና ላይ ራሱ ፈጣሪ ለነብዩ ሰለላሁ ዐለይሂ ወሰለም ቃልን እየገለጠላቸው ነው። እሺ እንደው መጽሐፍ ቅዱስ ላይ ፈጣሪ የገለጠውን በመጽሐፍ ቅዱስ ላይ አንድ ቦታ እንደው ስለ ማርያም ማድረግ የሚናገር አለ? ማርያም አድርጋለች ይላል? በፍጹም የለም። ግን በራሳቸው አድርጋለች በቃ ብለው ይዛሉ እነዚህ ሰዎች። ከኦሪት ዘፍጥረት እስከ ራዕይ ድረስ ባለው ማርያም አድርጋለች ቢል የለም። ይሄን ትልቅ አረስት እንደው ጳውሎስ ራሱ አይተውም ነበር። ጳውሎስ ማርያም አድርጋለች ብሎ የተናገረበት አንድ ቦታ ማርያም የሚል ቃል ጳውሎስ አንዲት ቦታ እንዳላነሳ ታውቃላችሁ? ይሄን ክርስቲያኖች ፈትሻችሁ ታውቃላችሁ? መጽሐፋችሁ አንዲት ቦታ ላይ ጳውሎስ ማርያም ብሎ አያውቅ፣ ስሟን አንስቶ አያውቅ። አንድ ቦታ ያለ ታሪክ ሙሉ ማርያም ብላችሁ ጻፉ፣ አንድ ቦታ ታገኙ። አላህ ዱዓዋን ተቀበላት። እቺ ሴት ማርያምንም ሆነ ከእርሷ የሚገኘውን ልጅ ከሰይጣን ጉትጎታ ጠብቆላቸዋል አላህ ሱብሓነሁ ወተዓላ። ይበቻል وإن أعيذها بك وذريتها من الشيطان الرجيم فتقبلها ربها بقبول حسن وأنبتها نباتا حسنا وكفلها زكريا. الله سبحانه وتعالى من كما قبل تقبل قطارا وكفلها زكريا أصدقت حلفتنا تقبلوا بس بيزي زكريا لما صدق ሲል حلفتنا ሊቀበል ሲል እንዳለ እስራኤላውያኖች ተሰባስበው እኛም የማሳደጉን ሐላፍትና ልንወስድ እንፈልጋለን አሉ። ምክንያቱም እቺ ልጅ አባት የላትም፣ መርየም አባቷ ቀድሞ ነው የሞተው። ስለዚህ እኛ ማሳደጉን ሐላፍትና መውሰድ እንፈልጋለን አሉ። ዘከሪያ እኔ ነኝ የሚገባኝ፣ ምክንያቱም አባቷ ጓደኛዬም ነበር፣ ቤተሰብም ተፈጥሯል። የእርሱን እህትና እህት ነው ያገቡት። የማርያም አባትና ዘከሪያ እህትና እህት ነው ያገቡት። ስለዚህ እኔ ነኝ የማሳደግ ሐላፍትና የሚገባኝ አለ። እኛም ይገባናል አሉ። እጣ ይጣጣል ተባባሉ። ከዚያ በኋላ እጣ ተጣጣሉ። የት ነው ያሳደጋት ዘከሪያ? ቤተ መቅደስ ውስጥ እዛው ከቤተ መቅደሷ አጠገብ የራሷ የሆነ ሚህራብ ሰርቶላት እዚያው ነው ያሳደጋት። ጌታቸው አላረን እጣ ሲጣል ጊዜ የማን እጣ ወጣ? የዘከሪያ እጣ ወጣ። በቃ እሱ ሆነ የሚያሳድገው አመኑ፣ ተቀበሉ እስራኤላውያኖች። ዘከሪያ ወከፈለሃ ዘከሪያ ለምለከችን አላህ ዘከሪያም አሳደጋት እሷ። አሁን ዘከሪያ ምግብ የሚያመላልስላት እርሱ ነበር። የሚገርማችሁ ወጣ ከሰዎች ከወንዶች ጋር ምናምን አትቀላቀልም ነበር ማርያም። ስራዋ ምን ነበር ከተባለ አንዱን አምላክ በብቸኝነት መገዛት ነው። ትንሽ ቤት ሰራላት። በዛች በቤተ መቅደሱ አጠገብ የራሷ የሆነ ምግብ ያመላልስላታል። ራሱ ስራዋ ምንድነው? አንዱን አምላክ በብቸኝነት መገዛት ብቻ ነው። ወንድ በህይወት ዘመኗ ነክቷት አያውቅም። አይደለም ሌላ ነገር ልትሰራ ማለት ነው። ወለም የምሰስኒ በሸር አለች። ወንድ የሚባል ያልነካኝ ሰው እያለች ትናገራለች። ምግብ የሚያመላልስላት ማን ነበር? ዘከሪያ ነበር። ዘከሪያ በማይኖር ጊዜ ሰው ነውና ሊረሳ ይችላል። ገብታችኋል አይደል? በዚያን ጊዜ ልትራብ ትችላለች። ይችላል። ማን ነው ምግብ የሚያመጣላት የነበረው? አላህ አይተዋትም ነበር። ታዲያስ መላእክቶችን እየላከ ምግብ ያወርድላት ነበር። አስቡት ምን ያክል ታላቅ ደረጃ ቢኖራት ነው ከአላህ ዘንድ። ከገነት መላእክቶች እየወረዱ ምግብ ያመላልሱ ነበር ለእርሷ። ከዕለታት አንድ ቀን ዘከሪያ ልክ ወደ ቤት ሲገባ ጊዜ እርሱ ያላመጣውን ምግብ፣ የተለየ ምግብ፣ ገራሚ ምግብ ይመለከታል። ባየ ጊዜ ምን አለ?
ኩለማ ደኸለ ዐለይሃ ዘከሪያ አልሚሕራብ አለ አምላካችን አላህ። ወደ ቤቷን በገባ ቁጥር ዘከሪያ ወጀደ ዒንደሃ ሪዝቃ ከእርሷ ዘንድ የተለየ ሲሳይን ይመለከታል። ቃለ ያ መርየም ወአና ለኪ ሃዛ፣ ማርያም ሆይ ይህ ከየት ነው የመጣልሽ ብሎ ጠየቃት። መቼም ምን ያላመጣሁትም ነው፣ ምክንያቱም እርሷ ያመጣውን ምግብ ያውቃል። ቃለት ሁወ ሚን ዒንዲላህ፣ ይህማ ከአላህ ዘንድ ነው የመጣልኝ አለች። ኢነላሃ የርዙቁ መን የሻኡ ቢገይሪ ሒሳብ፣ አላህ ያሻውን ባሪያውን ያለምንም ገደብ ሲሳይን ይለግሰዋል እኮ ዘከሪያ አለችው። በዚህ ጊዜ ዘከሪያ ልጅን ተመኘ። እንዲህ አይነት ጻድቅ ልጅ ከአላህ ዘንድ ይሄን ያክል ደረጃ ያላትን ልጅ ባየ ጊዜ አንተ መልካም ልጅ ስታይ ነው መልካም ልጅ የምትመኘው አይደል? ልጅን ስታይ ብላ ዘከሪያ የማርያምን መልካምነት ከአላህ ዘንድ ይሄን ያክል ደረጃ ለካ ርቃ ሄዳለች እቺ ልጅ ይወታቻል አይደል? ስለዚህ ምን አለ አላህ ምን አለ ዘከሪያ ሁናሊከ ደዓ ዘከሪያ ረበሁ፣ ዘከሪያም በዚህ ጊዜ ጌታውን አላህን መማፀን ጀመረ። ለቀጥታ ወደ ሚሕራቡ ገባ። ወሁወ ቃኢሙን ይሰሊ፣ ቁሞ ለጌታው ለአላህ እየጸለየ እየሰገደ ረቢ ሀብሊ ሚን ለዱንከ ዙርየተን ጠይባ አለ። ጌታዬ ሆይ ከአንተ ዘንድ መልካም የሆነን ዘር ስጠኝ አለ። ኢነከ ሰሚዑ ዱዓ፣ አንተ ጸሎትን ልመናን የምትሰማ የሆንክ አምላክ ነህና አለ። ዘከሪያ ቁሞ እየጸለየ እያለ ቁሞ አላህ ሱብሓነሁ ወተዓላ እየለመነ እያለ መልስ መጣለት ከአላህ ሱብሓነሁ ወተዓላ ዘንድ። መልአኩ ጅብሪል ተላከ። ፈናደትሁ ልመላኢከቱ፣ መላእክቶችን ጠሩት ይላል። መላእክት የሚለው አሙን ዩራዱ ቢል ኹሱስ ይባላል በአረበኛ። ለጥቅል ይናገራል አላህ ሱብሓነሁ ወተዓላ፣ የታሰበበት ግን ነጠላ ቃል ነው። መላእክት ሲባል ጊዜ አንዱ መልአክ ነው። መልአኮችን ወክሎ ተጠሪ የሆነው ታላቁ መልአክ መልአኩ ጅብሪል ዓለይሂ ሰላም መጣ። የአላህ መልእክተኛ ነው። ፈናደትሁ ልመላኢካ፣ መልአኩም ጠራው። ወሁወ ቃኢሙን ይሰሊ፣ እርሱ ቁሞ እየጸለየ እየሰገደ ሳለ ምን አለው መልአኩ? ቀረበና እነላሃ ዩበሽሩከ ቢያሕያ፣ እነሆ አምላክህ አላህ የሕያ በሚባል ልጅ አብስሮሃል አለው። ወይንም ዮሐንስ ወይንም አረበኛ መጽሐፍ ቅዱስ ላይ ዮሐና ብለው ይጠራል። በየሀገሩ ላይ የተለያየ ስም እንትን ብለውታል። እንዳጠቃላይ ያንን ልጅ እንደሚወልድ አላህ ሱብሓነሁ ወተዓላ በጅብሪል በኩል አበሰረው። ኢነላሃ ዩበሽሩከ ቢያሕያ ሙሰድቀን ቢከሊመቲን ሚነላህ፣ ከአላህ በሆነ ቃል የሚያረጋግጥ አለ። አንደኛ ባህሪው የያሕያ ልብ በሉ፣ ከአላህ በሆነ ቃል የሚያረጋግጥ ምን ማለት ነው? እንመጣበታለን። ሙሉ ባህሪውን የገለጸበትን እናምልኮና ወሰይደን፣ አለቃ የሆነ በህዝቦች መካከል መሪ የሚሆን ያ ማለት በዘመኑ ላሉ ሰዎች ወደ እውነት የሚመራ ማለት ነው አለቃ። ወሐሱረን፣ ጥብቅ የሆነ ደግሞ ከዝሙት። ምክንያቱም ማርያምን የመሰለች ልጅ ነው የጠየቀው ይህ አካል፣ እርሷም ከዝሙት የተጠበቀች እንደሆነች አብሽር ለአንተ ልክ እንደዛው ሰጣለሁኝ አለው። ወነቢየን፣ ከነቢያቶች የሆነ ሚነ ሳሊሒን፣ ከደጋጎችም የሆነ ከጻድቆች የሆነ አለው። አሁን እዚህ ቦታ ላይ የመጀመሪያ የገለጸበት ባህሪ ምንድን ነው? ሙሰድቀን ቢከሊመቲን ሚነላህ፣ ከአላህ በሚሆነው ቃል የሚያረጋግጥ አለ። ስለማን ነው እያወራ ያለው? ስለ መሲሁ ዒሳ ዓለይሂ ሰላም። አሁን ልብ ብላችሁ እውነትን የምትፈልጉ ካላችሁ ወላሂ ላዚም ዮሐንስ አንዳንድን ዮሐንስ ምን ለማለት ፈልጎ እንደሆነ ይሄ ቁርአን ይፈታላችኋል። ከአላህ በሚሆነው ቃል የሚያረጋግጥ ብሎ ገለጸው። ምን ማለት ነው? መሲሁን ከአላህ የሆነ ቃል ነው። አላህ ሱብሓነሁ ወተዓላ ከእኔ በሆነ ቃል ፈጠርኩት እያለ የሚናገረውን ዮሐንስ መጥቶ እንዲያረጋግጥ ቀድሞ አላህ አብስሮታል ለዘከሪያ ዓለይሂ ሰላም። ይሄ ልጅህ ከእኔ በእኔ ቃል አማካኝነት የሚገኘውን መሲሁን የሚያበስር ነው ያሕያ ብሎ ገልጾለታል። ዮሐንስ ተነሳና ነብይ በተደረገበት ጊዜ መሲሁ የመጣው በአምላክ ቃል አማካኝነት ነው ያለ አበሰረ። ወታቻው አይደል? አላህ በቁርአን ላይ ምን አለ? ኢነማ አልመሲሁ ዒሳ ብኑ መርየም ረሱሉላህ ወከሊመቱሁ አልቃሃ ኢላ መርየም ወሩሑም፣ ከእኔ በሆነ ቃል እያለ መሲሁን ይገልጸዋል። ከእኔ በሆነ ቃል ማለት በእኔ ቃል አማካኝነት አስገኘሁት ማለት ነው። ዮሐንስ የመሰከረው ኢየሱስ ክርስቶስን ቃል ነው እያለ ሳይሆን በአምላክ ቃል አማካኝነት ተገኘ እያለ እየመሰከረ ነው። ያመጣው ማን ነው? ኢየሱስን አምላክ። የመጣው ማን ነው? ኢየሱስ ክርስቶስ። በምን አማካኝነት መጣው ከተባለ በቃሉ አማካኝነት አመጣው። ስለዚህ ዮሐንስ አንዳንድ ላይ ዮሐንስ በመጀመሪያ ቃል ነበር፣ ቃልም ከእግዚአብሔር ዘንድ ነበር እያለ ሲናገር ስለ አንድ አምላክ ነው እዛ እየተናገረ ያለው ዮሐንስ። ወሶላራ እንዴት ነህ? ደህና አልሐምዱሊላህ። ደህና ነሽ? አለ እኔ ገብቼ አላውቅም። ለመጀመሪያ ፎሎ ያልኩት አሁን ነው። አንድ የእናንተ ልጅ አለች ካጠገቤና ከእሷ ጋር የሆነ ልጅ ከአንተ ጋር ሲጠያየቅ ስለ ሙሴ ሰምቼ አስገቢኝ ብያት ሼር አድርጋልኝ በዛ ነው የገባሁትና እንዲህ መጠያየቅ እንደዚህ አይነት ነገር ውስጥ መግባት አልፈልግም፣ ግን እንትኑ ምዕራፎችን ብቻ ልንገርህ ብዬ ነው። እሱ ልጅ የነገረ ስላልነበረ ሙሴ እንደጻፈው ኦሪትን የተናገረበት ጥቅስ ነው። አዎ
መጽሐፍ ቅዱስ ላይ የተጻፉትን ማለት ነው። እሺ ንገረኝ። ዘጸአት ላይ እግዚአብሔር ሙሴን አለው ይህን ለመታሰቢያ በመጽሐፍ ጻፍ። ዘጸአት 17:14 ላይ እግዚአብሔር ሙሴን አለው ይህን ለመታሰቢያ በመጽሐፍ ጻፍ። ማን ነው ይሄን እየተናገረ ያለው? እግዚአብሔር ለሙሴ ነው አይደለም? ይሄን እግዚአብሔር ለሙሴ እንዲህ አለው እያለ እየተረከልን ያለው ተራኪ ማን ነው? ሶስተኛው እንዴት ሶስተኛው ማለት መጽሐፉን የተጻፈው እዚህ ጋር ሙሴ እንደጻፈ የሚናገር እኮ ነው። ይሄ ሙሴ ጻፈው እያለ የሚነግረን አካል እንጂ ሙሴ እኔ ነኝ የጻፍኩት ብሎ አልተናገረም። እዚህ ላይ አይደለም ማለት ሙሴ እኔ ነኝ የጻፍኩት ብሎ ይሄ ሙሴ እንደጻፈ የሚናገር ነው። እዚህ ጋር መጽሐፉን ሙሴ እንደጻፈ ቀጥሎ ሌላም አለ ጨምርልሃለሁ። ሙሴም የእግዚአብሔርን ቃል ሁሉ ጻፈ። አይወጣ ሙሴ የእግዚአብሔርን ቃል ጻፈ የሚለን ማን ነው? እኔ እግዚአብሔርን ቃል ጻፍኩኝ ቢለን ነው ሙሴ ነው የጻፈው እየጻፈ ያለው መጽሐፉን እንላለን። ሙሴ እንዲህ አደረገ፣ ሙሴ እንዲህ አደረገ እያለ የሚተርክ ሌላ አካል ነው ያለው። ለዚህ ነው ነብያቶቹ አይደለም የጻፈው መጽሐፉን እኮ ራሱ ነው የጻፈው። እንደዛ ቢል ሙሴ እንደጻፈው የሚነግረን ሌላኛው አካል ሁሉ ጻፈ ይላል። ዘጸአት ላይ 24 ሙሴ የእግዚአብሔርን ቃል ሁሉ ጻፈ ይላል። ዘጸአት 24:4 ላይ ጻፈ እያለ የሚነግረን ማን ነው? ሙሴ ጻፈ እያለ የሚነግረን ማን ነው? እግዚአብሔር ለሙሴ እንዲህ አለው ሲል እናያለን። ማን ነው ይሄን እየተረከልን ያለው? በእግዚአብሔርና በሙሴ መካከል የተከሰተውን ነገር የሚተርክልን ማን ነው? ሶስተኛ ወገን ላይ ነው። እንዴት ሶስተኛ ወገን ማለት? ሙሴ ራሱ መጽሐፉን ጽፎ ለአይሁዶች የሰጠው እኮ እንደዛ አይደለም። ሙሴ እኔ ጽፌዋለሁ ብሎ የተናገረበት አንድ ጥቅስ የለም መጽሐፍ ቅዱስ ላይ። ነገር ግን ሙሴ እንዲህ አለው እግዚአብሔር ለሙሴ እንዲህ አለው፣ ሙሴም እንዲህ ጻፈ፣ ሙሴ እንዲህ አደረገ ይለናል። ማን ነው? ሙሴ ግን ህጉን ጻፈ። ሙሴ ህጉን መጽሐፉን ኦኬ፣ እሺ መጽሐፉን ግን ሙሴ እንደ አምስቱን መጽሐፉን ሙሴ እንደጻፈ ሳታምንም ራሱ የዚህ ጋር መጽሐፉ ላይ እየተናገረ ነው። ሙሴ እንደዚህ መጽሐፍ ጽፌያለሁ ብሎ የተናገረ እኔ እሱ እንደጻፈ ጭራሽ ራሱ መጽሐፍ ቅዱስ አያምንም። ላሳይሽ ጥቅስ አንድ። ኦኬ እሺ፣ እዚህ ጋር ኦሪት ዘዳግም ማን ነው የጻፈው? ሙሴ ነው አይደለ? አለሽ ኦሪት ዘዳግም ሙሴ ነው የጻፈው አይደለ? አዎ ሙሴ ነው። በጣም ጥሩ። አሁን እዚህ ጋር ምዕራፍ 34 ቁጥር 5 ላይ እንግባና ምን ይላል? ቁጥር 5 ላይ የእግዚአብሔር ባሪያ ሙሴ እንደ እግዚአብሔር ቃል በዚያ በሞዓብ ምድር ሞተ ይለናል። ሙሴ ሞተ እያለ እየነገረን ያለው ሙሴ ነው። ስለ ሙሴ አሟሟት የሚነግረን ማን ነው? ሙሴ ሞተ የሚለን ከሞተ በኋላ ሙሴ ጽፎት ነው። በቤተ ፌጎርም ፊት ለፊት ባለው በሞዓብ ምድር በሸለቆ ውስጥ ተቀበረ ይለናል። ሙሴ ተቀበረ እያለን የሚነግረን ሙሴ ነው። እስከ ዛሬም ድረስ መቃብሩን ማንም አላወቀውም ይለናል። የሙሴን መቃብር የት እንዳለ አላወቀውም የሚለን ሙሴ ነው። ሙሴም በሞተ ጊዜ ይለናል። ማን ነው ስለ ሙሴ እየነገረን ያለው? ሙሴም በሞተ ጊዜ እድሜው 120 ዓመት ነበረ ይለናል። አይኑ አልፈዘዘም፣ ጉልበቱም አልደነዘዘም። የእስራኤል ልጆችም በሞዓብ ሜዳ 30 ቀን ለሙሴ አለቀሱለት ይለናል። ረበ ጌታ ለሙሴም ያለቀሱለት የለቅሶ ወራት ተፈጸመ ይላል። ሙሴም እጆቹን ስለጫነበት የነዌ ልጅ ኢያሱ የጥበብን መንፈስ ተሞላ ይለናል። የእስራኤል ልጆች ታዘዙለት፣ እግዚአብሔርም የሙሴ እንዳዘዘው አደረጉ ይላል። ስለ ሙሴ አሟሟትና አቀባበር ስንት ዓመት እንደኖረ ምናምን ሙሴ እየነገረ ነው። መቼ ነው ይሄን የጻፈው? ከሞተ በኋላ መቃብር ውስጥ ነው የጻፈው ወይንስ መቼ? ገና ሳይሞት ሙሴ ሞተ እያለ ስለ የትኛው ሙሴ እየተናገረ? ሙሴ አልጻፈውም ይሄን መጽሐፍ። ሙሴ ቢጽፈው ኖሮ ስለ አሟሟቱ ሙሴ ሊነግረን አይችልም ነበር። ሌላ አካሎች ናቸው መጥተው የሙሴን ታሪክ እየጻፉልን ያሉት ነው። ይላችሁ ነቢያችን ሰለላሁ ዐለይሂ ወሰለም አንዲት መስመር በማትሞላ ይሄን ነገር ቋጭተውታል፣ ተናግረውታል። እነ በኒ እስራኤል አሉ ለማ ሀለኩ ቀሷሉ፣ እስራኤላውያን ልጆች ከነቢያት መንገድ በጠፉ ጊዜ ራሳቸው ተረኳቸው እነዚህን መጽሐፍቶች ብለው ተናገሩ። ይህ ታሪክ መጽሐፍ ይባላል እንጂ የአምላክ ሕግና ስርዓት አይደለም። ሙሴ በዚህ ሀገር ተወለደ፣ ሙሴ በዚህ ሞተ እያሉ እየነገሩን ያሉት እስራኤላውያኖች ናቸው። ልክ እኛ ጋር ለምሳሌ يعني كتب التاريخ والسير والغزوات التي كتبت بعد النبي صلى الله عليه وسلم والصحابة رضوان الله عليهم የኛ ሊቃውንቶች አሉ። ለምሳሌ ቁርአንና ሐዲስን ከዚያ በኋላ የተነሱ የታሪክ ጸሐፊዎች አሉ። ኢብኑ አልአሲር ምናምን የነብዩ ሰለላሁ ዐለይሂ ወሰለም የህይወት ታሪክ በዚህ ቦታ ላይ ተወልደው እንትን ብለው እያሉ የህይወት ታሪክ ቢጽፉ አሉ። ከዚያ ጋር የሚነጻጸር ናቸው እነዚህ መጽሐፍቶች።
ስለዚህ የሆኑ ሰዎች ተነስተው ከሙሴ በኋላ የጻፉት አይነት መጽሐፍ እንጂ ሙሴ በፍጹም አልጻፈውም። ሙሴ ቢጽፈው ኖሮ ስለ አሟሟቱ በፍጹም ሙሴ ሊነግረን አይችልም ነበር። ሙሴ እዚህ ሞተ፣ እዚህ ተቀበረ፣ ስለ ሙሴ ያለቀሱለት እያለ ሙሴ እየነገረን ነው። በፍጹም አይደለም። ሌላ አካሎች መሆናቸውን ነው የሚነግረው። ማን ናቸው ታዲያ እነዚ አካሎች? አልተገለጸም። ማን እንደሆነ ራሱ አይታወቅም። አሜን ነው እና ከሌ ናቸው የጻፉት የሚል የለም እዚህ ቦታ ላይ። ለዚህም ነው የኢትዮጵያ የመጽሐፍ ቅዱስ መዝገበ ቃላት መጽሐፍ ላይ ሄዳችሁ ብትሄዱ ማን እንደጻፈው ኦሪትን አይታወቅም ይላል። ሰዎች ከጊዜ በኋላ ተነስተው አቀነባብረዋቸው ጽፈዋቸው ነው ይላል ቃል በቃል ሲሆን وقد صدق النبي صلى الله عليه وسلم إن بني إسرائيل لما هلكوا قصوا يا سلام የእስራኤላውያን ልጆች ከነቢያት መንገድ በጠፉ ጊዜ ተረኳቸው እነዚህን መጽሐፍቶች ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ። በዛው በነቢያት ሀገር ላይ ስለኖሩ እስራኤላውያኖች አይሁዳውያኖች የትርክት መጽሐፍቶች ጽፏቸው ነው እነሱ። እኔ አንድ ልጅ አለኝ፣ ትንሽዬ ልጅ ናት፣ ገና 3 ወሯ ነው። እሺ። እና ደግሞ ይሄው ገና በ3 ወሬ ሊፈታኝ ነው ባሌ። ለምን? በጣም ደበደበኝና ሄጄ ከሰስኩት። እሺ። ከዛን ከከሰስኩት በኋላ እሱ አንቺ መፍታት አልፈልግም፣ ሽማግሌዎቹ ደግሞ እንድፈታሽ እያስገደዱኝ ነው አለኝ። አንዴ ከሳሃለች፣ ካሁን በኋላ እንዴት ነው አምናሃት አብረህ የምትኖረው ምናምን አሉትና ካልፈታሃት አሉኝ አለ። እና እኔ ጋር መመለስ ከፈለግሽ ሄደሽ እነዛን ሽማግሌዎች አሳምኛቸው ሂጂና ለምኛቸው አለኝ። እኔ ደግሞ መለመን አልፈልግም የነሱን ሂጄ። እሺ። እና እኔ ምን ላድርግ? የምር ግራ ገባኝ ወላሂ። የሚያስታርቋቸው በመካከል ካንቺም ከሱም የሆኑ ዘመዶችን ብታናገሩስ? የለም ዘመድ የለም። የሰው ሀገር ነው ያለ ነው፣ እዚህ ምንም የለም። እኔ ደግሞ ከትንሿ ልጅ ጋር ወጥቼ ምንም ማድረግም አልችልም እኮ። እንትን ምንድን ነው የሀገር ቤት ለቤተሰብ አሳውቃቸው እነሱ ሰብሰብ ብለው እንዲያስታርቋቸው ማድረግ። ሁሉም እንድንለያይ ነው የሚፈልገው ሁሉም። እንግዲህ እኔ ምንም ማድረግ አልችልም። ብትስማሙና ብትታረቁ የምትታረቁበት መንገድ በመካከል ቤተሰብን በመላክ እነሱ ችግሩን እንዲቀርፉላቸውና እንዲያስታርቋቸው ማድረግ ነው። አላህ በቁርአን ላይ ሲናገር ወኢን ኺፍቱም ሽቃቀ በይነሂማ ፈብዐሱ ሐከመን ሚን አህሊሂ ወሐከመን ሚን አህሊሃ ይላል። በባልና በሚስት መካከል ችግር መፈጠሩን ብትፈሩ ከእርሷም ከእርሱም የሆኑ ሽማግሌዎችን ላኩና አስታርቋቸው እያለ ይናገራል። እሺ ለማንኛውም ይሄ ነው። እንድትስማሙ በመካከላችሁ በጣም የሚያከብራቸው ያላቸው ሰዎች ካሉ ለእነዚያ ተናግረሽ ሁላችሁ እንዲያስታርቋችሁ መሞከር ነው። እና አሁን ቢፈታኝ ፍቺ ይወዳል እንደዚህ ሕፃን ልጅ ይዤ የማስተዳደር ግዴታ አለበት ልጅሽ። አላስተዳድርም አለ። ምንም ብር አልሰጣትም። ግዴታው ነው ሚስት ልጅን አንድ ሰው ቢፈታ እንኳን ልጅን የማስተዳደር ግዴታ አለበት፣ ኃላፊነት አለበት። እና ይሄንን ከላችሁ የማያስማማ ነገር ካለ ምን እንደተፈጠረ አላውቅም። በመካከላችሁ ከአንቺ ጋር ሊያስኖረው የማይችል ከባድ ችግር አግኝቶ ከሆነ በዚያ ነገር ችግሩ መክሰስ ነው። ምን አልሽኝ? ስለከሰስኩት ነው ችግሩ። አሁን ለምን ከሰስሽኝ ነው እኮ። ያንን ነገር አንቺ በሽምግልና ሞክሪ። የምታውቂ የሚያከብራቸው ሰዎች ካሉ ለነዚያ በመካከላችን ችግር ተፈጥሮ እኔ ፈጠኩኝና ወደ ክስ ቦታ ሄድኩኝ፣ በዚህ ነገር ተቆጥቷል፣ አስማሙን ብለሽ ነገር ይፈጠረውን አታውቂ፣ ሞክሪ እባካችሁ። በባልና በሚስት መካከል የሆነ ችግር ሲፈጠር ሂዳችሁ ለውጭ ሰው አትናገሩ። ለምን? ለወላጅ አይሆንም። ረጋ በሉ፣ አትፍጠኑ። ቀስ ብላችሁ እዚያው ለመፍታት ሞክሩ። ችግሩ እዛው በመካከላችሁ ችግሩን መፍታታችሁ ትዳራችሁ ዘላቂነት እንዲኖረው ያደርጋል። ቶሎ ብለሽ ግን ወተሽ የሆነ ችግር በተፈጠረ ቁጥር ለወላጅም ቢሆን ለእህትም ለጓደኛ ምናምን ሄዳችሁ የምትናገሩ ከሆነ ትዳራችሁ ዘላቂነት እንዳይኖረው ያደርግባችኋል። ተሳሳተች አይደለ? እዚያው ቀስ ብለህ ያዝ አድርገህ ምከራት። የሆነ
ወደ ውጭ ሄደህ ምናምን የሚስትህን ገመና አታውራባት። ሚስትም በዚሁ አንጻር አላህ ዘንድ በጣም አስቀያሚ ሰው ማለት በባልና በሚስት መካከል የተፈጠረን ችግር ሂዶ ለውጭ ሰው ገመናን የሚያወጣ የሆነ ባል ነው። ሚስትም እንደዛ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ አብገዱ ሪጃል ዐንደላህ የውመል ቂያማ አለዚ የፍሺ ሲር ዘውጀቲሂ አሉ። ከአላህ ዘንድ የትንሣኤ ቀን በጣም የተጠላ ሰው ብሎ ማለት የሚስቱን ገመና ለውጭ ሄዶ የሚበትን ሰው ነው አለ። ሚስትም በዚሁ አንጻር። ስለዚህ በመካከላቸው የተፈጠረን ችግር እዚያው ለመፍታት ሞክሩ። እንዴት ነው ሰው ችግር የተፈጠረ ጊዜ ወደ ህግ ቦታ ቶሎ እንዴት ይሄዳል? ያ በአሊ ብን አቢ ጣሊብ እና በፋጢማ መካከል የሆነ ችግር ተፈጠረ። አሊ ብን አቢ ጣሊብን ታውቃላችሁ፣ ታላቅ ሰሃባ ነው። ፋጢማ ደግሞ የነብዩ ሰለላሁ ዐለይሂ ወሰለም ልጅ ነች። ሁለቱም ከአላህ ዘንድ በጣም የተወደዱ መልካም ሰዎች ናቸው። ነገር ግን ችግር ከመፈጠር አልቀረም፣ ሰው ናቸውና። ችግር በተፈጠረ ጊዜ በመካከላቸው ትንሽ አለመግባባት በተፈጠረ ጊዜ ነገሩን ለማርገብ አሊ ብን አቢ ጣሊብ ቀጥታ ከቤት ነው የወጣ። ቀጥታ ከቤት ወጣ። ከቤት ወጣና የት ሄደ? ለጓደኞቹ ሄዶ ተናገረ? ለአባቱ ለእናቱ ሄዶ ተናገረ? አረ በፍጹም። ሄዶ ለነብዩ ሰለላሁ ዐለይሂ ወሰለም ሄዶ ለፋጢማ አባት ሄዶ ከሰሰ? አልከሰሰም። ቀጥታ ሄደና መስጂድ ሄደ። እዚያው ቁርአን ቀራ ምናምን፣ እዚያው እንቅልፍ ወሰደው ተኛ። በዚያን ጊዜ መስጂዱ እንዳሁኑ አልነበረም፣ አፈርና ምን አለ፣ ተኝቶ ነበር እዚያው። ነቢያችን ሰለላሁ ዐለይሂ ወሰለም በአጋጣሚ ወደ ልጃቸው ቤት ወደ ፋጢማ ቤት ሲመጡ ጊዜ እርሷን ብቻ አገኟት። እርሷን ብቻ ባገኙ ጊዜ አይነ አሊ ብን አቢ ጣሊብ አላት። አሊ ብን አቢ ጣሊብ ባለቤትሽ የት አለ አላት። በዚህ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም እንደዛ ሲሏት በቃ ወደ ቤት ከቤት አንድ ወጣ ብሎ ነበር አለች። ተመልከቱ፣ አስተዋይ ሚስት። እኔ እንዲህ አድርጎኝ እንዲህ ብሎኝ ምናምን ብላ ለአባቷ አልተናገረች። ከቤት ወጣ ብሎ ነው አንቱ የአላህ መልእክተኛ ብላ ተናገረች። ነብዩ ሰለላሁ ዐለይሂ ወሰለም ተረዱ የሆነ ነገር እንደተከሰተ በመካከላቸው። አውጪ ምን አድርጎሽ ነው ልጄ ምናምን ብለው ለእርሷም ሚስጥርን አላወጡም። በመካከላቸው የተፈጠረው ቀጥታ አልይን ፍለጋ ሄዱ። ሄደው መስጂድ ሲገቡ ጊዜ አገኙት። እንደዚህ ተኝቷል አፈር ላይ። ይሄ አፈር ነው ያው መስጂዱ በዛን ጊዜ እንደዚህ አልነበረ። አንድ ቤት አድርጉ እንደዚያ ነበር። ነቢያችን ሰለላሁ ዐለይሂ ወሰለም ልክ አልይን በሚቀሰቅሱት ጊዜ ነግራት ነው ወይንም የሆነ ነገር ደንግጦ ምናምን ያው አባት ናቸውና ነብዩ ሰለላሁ ዐለይሂ ወሰለም ለፋጢማ እንደዛ እንዳያስብ ብለው በቃ ነገሩን ቀለል አድርገው ሲቀሰቅሱት ጊዜ ቁም የአባ ቱራብ አሉት። አንተ የአፈሩ አባት ቁም አሉት። አፈር ላይ ተደግፈው ስለነበር እየተጫወቱት ነው፣ እየቀለዱት ነው። ታዲያ የዛኔ በሚነሳ ጊዜ ضحك ፈገግ አለና ሳቀ፣ ተነሳ። አያችሁ ከልጅህ ጋር የሆነ ነገር ተፈጥሮ ባልየውን በምታገኘው ጊዜ ሄዳ የሆነ ቆጣ ብለህ ምን አድርጋት ነው ልጄ፣ ምን ብለሃት ነው ልጄ፣ ቆይ እንተላለቀህም አይባልም። እንደዚህ ነብዩ ሰለላሁ ዐለይሂ ወሰለም ሄዱና ጭራሽ አጫወቱት፣ በፈገግታ አስነሱት። ገብታችኋል? ናሉትና ይዘውት ሄዱ። ቁጭ አደረጉት ቤት። በመካከላቸው ያለውን ችግር ፈተውላቸው ሄዱ። ይሄ ነው መሆን ያለበት። እሱም ሄዶ አልተናገረም ለሰው፣ እርሷም ሄዳ ለሰው አልተናገረች። ያቻላል። ይህ ነው የነቢያችን ሰለላሁ ዐለይሂ ወሰለም ዘመን ሰዎች የሰሃቦች እና የሚስቶቻቸው ሁኔታ በመካከላቸው ችግር በሚፈጠር ጊዜ። ዛሬ የሆነ ችግር ሲፈጠር እሷም ሄዳ ለጓደኞቿ ታወራለች፣ እርሱም ሄዶ ለጓደኞቹ ያወራል። ከዚያ በኋላ የሚስቱን ገመና እሷም የባሏን ገመና ዝም ብለው ያወራሉ። ትዳራቸው ቶሎ ይበተናል። እንዲህ ብለሽኝ እንዲህ ብላ አውርታብኝ ምናምን ፍቅራቸውም ያልቃል እዛው ላይ። ያ ነው። እሺ ጥያቄ ያለው ካለ ይቀጥል።